ለምን ይሄ ሁሉ መቋቋም እንዴት ትችላለች? አንቺ ምን አስለቀሰሽ አሁን እንዴ? ምንድን ነው ይኸው ቅድም ጀምራ በእናታችሁ እመቤትዬ እሙዬ እና ማለት ነው። አንደኛ የምትሰሪ በቀለበቷ ጉዳይ ቀለበቷ አምጥቶ ቢያመጣው ራሱ እንዳይቀበል ቀለበቱ የለም አታውሩ። ስለ ቀለበቱ ሳይሆን እኔ አሁን የምፈልገው አብርሃም ዳኒ ፊትና ሩታ ፊትና ኤፍሬም ፊት መቅረብ የለበትም የለባቸው ሁለቱም በቃ ሶስቱ ይቅርታ ሌላቸው ራሱ ይመጣሉ፣ ግን መቅረብ የለባቸው በፍጹም በፍጹም። ደግሞ በማርያም ስሪ። አረ ባትኝም ሰራ ነው በመቤቴ ብዬ ለአብርሽ አድርሱኝ ብዬ ነው የምሰራው። አሁን ሰራለሁ ተነስቼ። ቆይ ሰሞኑን እኮ ተጨንቄ እየነሰረኝ ነው። እናንተ ታመም ያለው እኮ መቤቴን ራሴ ያሞኛል። አትቀንዱ እግዚአብሔር እኔ መዲ አስጠባሻት ዲቪኒ ኮንቲኒ እኮ የለም ከስደት ነው አታለቅሽ። ለምንድነው የምታለቅሽው? ተረጋጊ። ሼር አደረኩልሽ። ዛሬ ደስታ ነው፣ ማልቀስ የለም ውዴ። ለምን ማልቀስ ነው? አሁን ምን አያችሁ? ምንድን ነው ያለው ብላችሁ ታስባላችሁ? እስቲ ምን መሰለህ፣ እስቲ ተረጋጉ። ቆይ እንስማ ቀስ ብለን። እኔም ራሴን አሞኛል። ቆይ ልንገርሽ፣ አንደኛ ቀለበቱ የለም፣ ሁለተኛ ደግሞ አብርሽ ጋር ከደረሽ ድጋሜ እናግትሻለን ብለው አስፈራርተዋታል። በቃ ይሄ ነው። ሌላ ምንም ነገር ከሁለቱ ሌላ የሆነ ፍራቻ አለ ውስጧ ላይ። በቃ አስፈራርተዋት ነው እኮ መዲ። ባለ ጉዳዩ አንተ ነህ አለችው እኮ። ግን አንተን ማጣት አልፈልግም፣ አንተን አፍቃኝ ነው የመጣሁት አለችው። ተመልሰሽ ልትሄጂ ነው አላት እኮ እሱ። ፈቲ ውሃ ጠጪ፣ ፈቲ በሽተኛ ነው የምትሆኝ። ውሃ ጠጪ ፈቲ፣ ውሃ ጠጪ ፈቲ። በህግ መናገር ነው፣ ለህግ መናገር ነው። ከህግ በላይ ማንም የሚሆን የለም። ቆይ እስቲ መጀመሪያ እነሱ እስቲ ሌላ ቪዲዮ ይስሩ፣ ምን እንደሆነ ችግሩ ቪዲዮ ቢሰሩ ሞር አሪፍ ነው። አሁን ሁላችንም የራሳችን ጥሩ ነገርማ የለም ፊቷ ላይ። በጣም ታሳዝናለች። ራሱ አብርሃም ጸጉሬ አምሮብሻል ሲላት እብድ ሆኜ እንዳልመጣ ብዬ ነው እናንተ እንትን አልልም ብዬ ነው። ያው ራሱ እኮ አለ በኮፍያ ያየዋታለ። አያችኋ። ግን አብርሃም አንተን ማጣት አልፈልግም አለችው። አብርሃምን ሲያስጨንቃል አንተ ስለሆነ ማጣትም አልፈልግ። ቀለበቱ ወስደዋል። የለም እኮ ውዴ ይዞት ሄዱ። ጀመር እኮ ኤፍሬም እኮ ሁሌም ከቀለበት ጋር ነበር ጦርነቱ። ካያችሁት ሁሌም ሜሪ ምን እንዳለች ታውቂያለሽ? ሂጂ ግቢና ዶቃሽን ቁጠር ያለቻት እኮ። ሂጂ ግቢና ዶቃሽን ቁጠር ያለቻት እኮ። አንቺ ጠንቋዩማ ማን እንደሆነ እናውቀዋለን። ገብተሽ ዶቃሽን ቁጠር ያለቻት አንቺ። ሜሪ እኮ ዛሬ አዋረደቻት። ሜሪ ሩታን ልክ ነሽ። ዶቃ ምንድን ነው? ዶቃ ምንድን ነው? ናፍቆሻል ያለቻት ትመታታለች መሰለኝ። ዶቃ ማለት እንትን እኮ ነው የጠንቋይ እንትን ትንሽ ትንሽ እንትን አለ የሚቆጠረው ማለት ነው። ዶቃ ነው የሚሉት። በቃ ምንድን ነው ማለት ነው። መቅደስ አልከሳችብሽም? አልከሳችም። የሆነ በቃ የሚያሳዝን ነገር አለ። መክሳት ምናምን ሳይሆን የሆነ በቃ ፊቷ የሚያሳዝን ነው። በጣም ፊቷ በጣም የሚያስፈራል። ፊቷ የሆነ የድንጋጤ እንትን አለበት። እርብሽ ያለ ነገር አለ። አዎ እንዴት ነው አረብ ሀገር ልትሄጂ ስትይ ከቤተሰቦቻችን ስንሰራበታቸው ያለው ስሜት የመጀመሪያ ቀን እሱ ስሜት ነው ያለው። አይ በደንብ ሊስተካከለ ምንም ችግር የለም። በህግ ከዚህ በኋላ ብቻሽን አትጋፈጭም ማለት እኮ እሱ ራሱ ድምፁ ነው። እናንተ ድምፁ ነው እየገባችሁ እቺን ጠንቋይን እንዳገኛት ጠንቋዮች እሱን ነው በቃ ለቡዜ መንገር ድምፁ ነው። በእናታችሁ በተቻሉ ለተወሰነ ጊዜ አብርሃም አሁን እስከ እሷ ቢርቅ ሁላችሁም እየገባችሁ እነዚህ ጠንቋዮች ቆሻሾችን እንዳያገኝ እያደረግን ድምፅ እንሆን። እኛው በተቻለ እውነት እንሆን ሁላችንም እንሆን። ልጅቷ ብቻዬን መቋቋም አለመቋቋሜ በጣም ይቅርታ ጠይቃቸዋለሁ አለች። ለምን ይሄ ሁሉ መቋቋም እንዴት ትችላለች? እኛም እኮ አንፈርድባት። ለተመልካች ምን አስለቀሰሽ አሁን እንዴ? ምንድን ነው ይኸው ቅድም ጀምራ ደስታ እኮ ነው። በደስታ እኮ ነው ፈቲ። አንቺ ደስ ይበልሽና ሙዚቃ እና በደስታ
እንዴ? ብቻኛ ሴት ድሮም ትጠቃለች። እውነት ብቸኛ ሴት ትስራ የምትጠቃ ነው እንጂ ምንም ችግር የለም። እንኳን አሁን በሰላም መጣች በፍቅር እንኳን መጣች እንጂ ከአሁን በኋላ ያለውን ነገር ራሳቸው ሁለቱ ያስቡበታል። ይዞር ይወጣል እኮ ይቅርታ ምንም የሚያስጨንቅ ነገር የለም። ምንም ነገር አይ ማስጨነቅ ምናምን ሳይሆን የሆነ በቃ እሱን አለማዝ የሆነ ጀመር መዲ አልነግርም ብላን ነበረ። በቃ በኋላ ቆይቼ እነግርሃለሁ አለች። በቃ ሪምዬ እንኳን ደስ ባለንሽም። እንኳን ቁና ደስ ባለ ሁሉም እግዚአብሔር አይጀንሽም ገረ እኔ ሁሌ ፈጣሪ ሁላችንም የሁላችንም ማርያምን በቃ ትክክለኛ እንደታገተች ዛሬ ገና አሁን ገና እኔ ተረዳሁት እንደታገተች። ባንዴ የምትሰማ ከሆነ ከአይለት ቲክቶክ የምትጠቀም ከሆነ ዳይሬክት ትከፍታለች እና ሄርሜላዬ ለአንቺ በጣም ቢግ ሪስፔክት፣ በጣም ደስ ያለሽ አድናቂዎችሽን በጣም ሰው የሚያስትቻለሽ በጣም ጎበዝ ነሽ። በመምጣቷ ደስ ብሎኛል። እግዚአብሔር ኩሩ ነሽ፣ ጀግና ነሽ፣ ትችያለሽ። አንቺ ማንን እንዴት አድርገሽ መያዝ እንደምትችይ ከአንቺ ብዙ ነገር ተምሬያለሁ። ሰዎች በብዙ መንገድ ሊገፉሽ ብዙ ነገር ሊያደርግሽ ይችላል። አሸነፈች መውጣት ግን ምን ያህል ትዕግስት እንዳለ ማርያምን ጀግና ነሽ። ኧረ ድምፅሽ አይሰማም። እንደሚቻል አሳይታለች። እግዚአብሔርን እሱን ለማጣት ነገር ግን ምንድን ነው የምንሰማው? ኔትወርክ ያላት ማሪ ኔትወርክ ያላት ምንድን ነው የምንሰማው አለች። ተበላሽተሻል። እናቴ ትሙት ሲፈን ተበላሽተሻል። ትናንት ማታ ምንድን ነው ያልሽው? ማንን ነው? ሲፈንም አንቺም ተበላሽታችኋል። ሲፈን ትናንትና ምን እንዳለች ሙዚቃ እየተጨፈረ ነው እየበዷት ታንቀላፋለች አትልም? ሲፈን አውርተሽ እንደዚህ ነገር ጣል ካላረግሽ ደስ አይልሽም? እኔ አይደለም አይ እውነቴን ነው። እሷ ሲፈን እንዲያደርግ ነገር አትናገርማ። እኔ ሳቃት ሲፈንን አሁን መጣች ገባች እያወራን ነበር። ምን አዲስ ነገር አለ ትናንትናለች። ዝም በሉ እቺ ደግሞ ኬት መጣች?